ነበር። ስለ በጎ ስራዋም ይወዷት ነበር። ከዚህም በኋላ ግብራቸው የከፋ ክፉዎች ሰዎች ወደ እርሷ ተሰብስበው ሐሳቧን ወደ ኃጢአት ስራ መለሱትና ኃጢአትን አብዝታ ትሰራ ጀመር። በአስቄጥስ ገዳም በሚኖሩ አረጋውያን ቅዱሳን ዘንድም ወሬዋ ተሰማ። ስለ እርሷም እጅግ አዘኑ። አባ ዮሐንስ አጢርንም ጠርተው ስለ እርሷ የሆነውን ነገሩት። አስቀድማም ከእነርሱ ጋር በጎ ስለሰራች ወደ እርሷ ይሄድ ዘንድ ነፍሷንም ለማዳን ይወድ ዘንድ ለመኑት። እርሱም ትእዛዛቸውን ተቀበለ። በጸሎታቸውም እንዲረዱት ለመናቸው። ያን ጊዜም አባ ዮሐንስ አጢር ተነስቶ ሄደ። አትናሲያ ወዳለችበትም ቦታ ደረሰ። ለበረኛውም ለእመቤትሽ ስለኔ ንገሪያት አላት። በነገረቻትም ጊዜ ለረከሰ ስራ እንደሚፈልጓት ሰዎች ሁሉ የመጣ መሰላትና አጊጣ በአልጋዋ ላይ ሆና ጠራችው። ወደ እርሷም ገባ። እርሱም እንዲህ እያለ ይዘምር ነበረ። በሞት ጥላ ውስጥ ብሄድም እንኳን ክፉን አልፈራውም፣ አንተ ከኔ ጋር ነህና። ከእርሷም ጋራም አስቀመጠችው። ያን ጊዜም ራሱን ዘንበል አድርጎ አለቀሰ። ለምን ታለቅሳለህ አለችው። እርሱም ሰይጣናትን በላይሽ ሲጫወቱ አየኋቸው። ክብር ይግባውና ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ስራሽን ስትተሽ ወደ ጥፋት ስራ ተመልሰሻልና አላት። ቃሉንም ሰምታ ደነገጠችና ተንቀጠቀጠች። ምን ይሻለኛል አለችው። ንስሐ ግቢ አላት። እርሷም እግዚአብሔር ይቀበለኛልን አለችው። እርሱም አዎን አላት። እርሷም ወደምትሄድበት ካንተ ጋር አውሰደኝ አለችው። እርሱም ነይ ተከተይኝ አላት። ያን ጊዜም ፈጥና ተነስታ በኋላው ተከተለችው። ከገንዘቧም ምንም አልያዘችም። በመሸም ጊዜ ለማደር ወደ ጫካ ውስጥ ገቡ። በዚያም ለእርሷ ቦታ አዘጋጅቶ እስኪነጋ በዚህ አረፍ ብለሽ ተኚ፣ እኔም ወደዚያ ሆናለሁ አላት። ይህንንም ብሎ ከእርሷ ጥቂት ተገልሎ እየጸለየ ብቻውን ተቀመጠ። በሌሊቱ እኩሌታም ሊጸልይ ተነሳ። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶም አየ። የእግዚአብሔር መልአክ የከበረች ነፍስን ተሸክመው ሲወጡ አይቶ አደነቀ። በነጋም ጊዜ ወደ እርሷ ሄደ። ሙታም አገኛት። እጅግም አዘነ። ስለ እርሷ የሚያስረዳው ዘንድ እየሰገደ ወደ እግዚአብሔር ለመነ። ወደ እርሱም እንዲህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔርን ንስሐን ተቀብሎ ኃጢአትሽ ተሰረየልሽ ብሏታል። ከዚህም በኋላ ሄዶ ለአረጋውያን የሆነውን ሁሉ ነገራቸው። እነርሱም እርሱ እንዳያት ማየታቸውን ነገሩት። የኃጢአተኛን ወደ ንስሐ መመለሱን እንጂ ሞቱን የማይሻ እግዚአብሔርንም አመሰገኑት። እግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ አይማረን ለዘላለሙ አሜን። ሰላም ለአትናሲያ ለተሌወ ክርስቶስ ፌማ በምክረ ዮሐንስ አጺር ዋኮ ከማ ሶበመነነ ታለመ ወገደፈ ትርሲተ ዘማ ነፍሳ ወሰዱ መላእክት እንዘያሌው በዜማ በዕለታይ ረፈት ዮም እምህማም ወጻማም። በዚህችም ቀን የሰማያት ደሚናና ሰማዕታት የሆኑ ወንድሞቹ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። በዚህችም ቀን ከነገስታት ወገን የሆነች ቅድስት ኢዮጵራክሲያ አረፈች። የእርሷም የአባቷ ስም ኢጣጎኖስ ነው። የንጉሱም አማካሪ ነበረ። የእናቷም ስም ኢዮጵራክሲያ ነው። እነርሱም ደጎች ነበሩ። ጾምና ጸሎትንም ወደ እግዚአብሔር የሚያቀርቡ ነበሩ። ይህችንም ቅድስት በወለዷት ጊዜ በእናቷ ስም ኢዮጵራክሲያ ብለው ጠሯት። ከጥቂት ጊዜ በኋላም አባቷ አረፈ። እድሜዋም 6 ዓመት በሆነ ጊዜ እናቷ ወደ ደናግል ገዳም ከእርሷ ጋር ወሰደቻት። ይህችም ቅድስት ደናግሉ ሲያገለግሉ አይታ ስለምን እንዲህ ደክማችሁ ትሰራላችሁ አለቻቸው። እነርሱም ክብር ይግባውና ስለ ክርስቶስ ነው ብለው መለሱላት። ወደ ዲያቆናዊትም ሂዳ ያመነኩሷት ዘንድ ለመነች። እነርሱም ለእናቷ ነገሯት። እናቷም ለዲያቆናዊቷ ሰጠቻት። በደናግሉም ሁሉ ዘንድ አደራ ሰጠቻት። ከጥቂትም ቀኖች በኋላ እናቷ አረፈችና ቀበሯት። ከዚህም በኋላ ቅድስት ኢዮጵራክሲያ የምንኩስናን ልብስ ለበሰች።
በጾም በጸሎትና በሰጊድም ተጋድሎን ጀመረች። በየ7 ቀንም ትጾም ነበር። ሰይጣንም በእርሷ ላይ ቀንቶ ሊፈትናት ጀመረ። ወደ ውሃ ውስጥም እርሷን የሚጥልበት ጊዜ ነበረ። እንጨትም ስትፈልጥ በምሳር የሚያቆስልበት ጊዜ ነበረ። የፈላ ውሃም በላዩ የሚያፈስበት ጊዜ ነበር። ነገር ግን ምንም የጎዳት የለም። ለደናግሎችም ስታገለግል ብዙ ዘመናት ኖረች። ምንም አትታክትም ነበር። በምድርም ላይ አትተኛም። መላዋን ሌሊት ቁማ በጸሎት ታድር ነበር እንጂ። ከገድሏ ጽናትም የተነሳ ደናግሉ እስከሚያደንቁ ድረስም 40 ቀን ቁማ ትፈጽም ነበር። ከዚህም በኋላ ጌታችን በሽተኞችን በማዳን አጋንንትንም በማስወጣት የዕውሮችንም ዓይን በመግለጥ የአንካሶችንም እግር በማስተካከል ድንቆችንና ተአምራቶችን በእጇ ገለጠ። ዲያቆናዊት ኢዮኤልያም ለኢዮጵራክሲያ መጻሕፍትንና የምንኩስናንም ሥርዓት አስተማረቻት። በስራም ሁሉ ትሳተፋት ነበር። እጅግም ይፋቀሩ ነበር። እርሷም ሰማያዊ ሙሽራ ወዳለበት የመንግስት አዳራሽ የማያልቅ ተድላ ደስታም ወዳለበት ኢዮጵራክሲያን ሲያወጧት ራእይን አየች። በነቃችም ጊዜ ለደናግር ነገረቻቸው። ወደ እርሷ ሲሄዱም በትኩሳት በሽታ ታማ አገኟት። ስለ እነርሱም እንድትጸልይ ለመኗት። እርሷም ደግሞ በጸሎታቸው እንዲያስቧት ለመነቻቸው። ያን ጊዜም ጸሎት አድርጋ መረቀቻቸውና በሰላም አረፈች። በእናቷም መቃብር ውስጥ ቀበሯት። ወዳጇ ኢዮኤልያም ወደ መቃብሯ ሄዳ ጸለየችና በ3ኛው ቀን አረፈች። ከእርሷም ጋር ተቀበረች። እግዚአብሔርም ምስጋና ይሁን። እኛንም በከበሩ ደናግል ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም ለኢዮጵራክሲያ እንታራይፍና ከመታሰፍ በገር ኃያላነ እደ ዋማቁሰላ ጸላይ እስከ በዛ ደማ ተክበ ወንዘ ታሰጋብ እንዝርወት እንተታጥብፀ ሶበሳላሃ አሃት አቤታቴወ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። በዚችም ቀን ከመንግስት ወገን የሆነች ሶፊያ አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጠምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት